የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን የሰሜን ሸዋ ሀገረ ስብከት የልማት ፕሮጀክት ጽሕፈት ቤት የጣርማበር ወረዳ የሴት ልጅ ግርዛትና ያለ ዕድሜ ጋብቻ ማስወገድ ፕሮጀክት ከኖርዌይ ቤተክርስቲያን የእርዳታ ድርጅት ባገኘው የገንዘብ ድጋፍ ጎጂ ልማዳዊ ድርጊቶችን ከመከላከል ጎን ለጎን በሴቶች ላይ የሚደርሱ ጥቃቶችንም ለመከላከል ሲሰራ ቆይቷል። ታኔ ጀምሮ እንግዲህ የተለያዩ ስልጠናዎችን በመስጠት እናቶችን ህፃናትን ያው ሴቶች ህፃናትን ወንዶችንም ጭምር ያው የተለያዩ ስልጠናዎች በመስጠት በቶሎ ደርሶ ለነዚህ ይሄ ነገር እንዳይከሰት በርካታ ትግል አድርጓል። እንግዲህ ለኔ ያው እንግዲህ ለኔም ለተለያዩ ማህበረሰብ ያልደገፈው ሁኔታ የለም። በበርካታ መልኩ ድጋፍ አቀርቧል። ይሄ ያቀረበው ድጋፍ እንግዲህ ለተለያዩ የስነ ልቦና ጫና እንዳይደርስብን በኢኮኖሚ ደረጃ አሁን ለምሳሌ ለኔ በየወሩ ያው ይሄን ትምህርት ተጀመርኩ በኋላ 9ኛ ክፍል ገባኝ ወዲያውኑ ማለት ነው። 9ኛ ክፍል ገባሁ። ስገባ በቃ ያው በየወሩ 4000 ብር 4500 ብር በየወሩ እየደገፈ እስካሁን ድረስ ህይወቴን ታድጎታል። ወደዚህ ባንመጣ አሁን እኛ ትምህርታችንን እንማር እንችላለን። እኛ አሁን ትምህርት የመማር ዓላማ አልነበረኝም። የዛን ሰዓት ላይ ትምህርቴን ትቼው እቤት ነበር መቀመጥ ፈልገው እቤት ስቀምጬ ነበር እኖራለሁ ያልኩት። ስለዚህ እነሱ ደግሞ እኔን ወደ ትምህርት የገፋፍተው ወደ ትምህርት እንድገባ አድርገውኛል። ሌሎችንም ሴቶች ረድተው ተማሪዎችም ወደ ትምህርታቸው የሆነ ነገርም ገንዘብ ይሰጥ በገንዘብ እርዳታ አድርገውላቸው ስራ እንዲሰሩ አድርገዋቸዋል። ስለዚህ ይሄ ድርጅት ደግሞ አሪፍ ነው። በዚሁ ባለበት እንትን ላይ እንዲቀጥልበት እንፈልጋለን እኛም። ስለዚህ እነሱም አልተውዙም። ይሄንን እርዳታቸውን በመርዳት ላይ ሴቶችን በመርዳት ነው ይገኛሉ። ኦቶኮስ እየደገፈን እሷን ቤቱን እያባሰልኩ እሷን በትምህርቷ ላይ እየተማረች ጥቃታችን ሁሉ ያቀረፈልን እሱ ነው። በህይወታችን የደረሰልን እሱ ነው። በቃ አለማንም ደጋፊ በደብረ ሲና ሆስፒታል አንድ ማዕከል አገልግሎት ተቋቁሞ የእድሜ ምርመራን ጨምሮ የህግ፣ የጤና፣ የስነ ልቦናና ሌሎችም ድጋፎች ይደረጋሉ። ደብረ ሲና ሆስፒታል ላይ አንድ ማዕከል አገልግሎት መስጫ አለን። ጀንደር ቤዝድ ቫዮለንስ ሬስፖንስ ሴንተር የሚባል እሱ አለ። ስለዚህ እዛ ሴንተር ላይ የሪፈራል ሲስተም የቅብብሎች ስርዓት አለ። አንዲት ሴት ጥቃት ሲደርስባት መጀመሪያ የምትሄድበት የት እንደሆነ ይታወቃል። ለምሳሌ አንዳንድ ጊዜ ለፖሊስ ሄደው ሊያመለክቱ ይችላሉ። አንዳንድ ጊዜ ለትምህርት ቤት ሄደው ሊያመለክታሉ ይችላሉ። ሌላ ጊዜ ደግሞ ለሴቶች ጉዳይ ሄደው ሊያመለክቱ ይችላሉ። ያ ቻናሉን ጠብቆ ይመጣል አንድ ማዕከሉ ጋር ከመጣ በኋላ እኛ መረጃ ይመጣልናል። በዛ መሰረት ለሴቶቹ አስፈላጊውን ድጋፍ እናደርጋለን። ቅብብሎሹ ይህንን ነው የሚመስለው። በዚህ መሰረት ነው የምንሰራው። አስቀድሞ በተለይ የህፃናት ጋብቻ እንዳይኖር በሆስፒታል ላይ ያሉ ባለሙያዎች ስልጠና እንዲያገኙ በተለይ የእድሜ ምርመራን ቼክ የምናደርግበት ታች ባለው መዋቅር ቀበሌ ደረጃ የሚገኘው የጎጂ ልማዳዊ ድርጊት አስወጋጅ ኮሚቴ ህጻናቶች ወደ ጋብቻ ከመግባታቸው በፊት እነሱ እውቅና ሲኖራቸው መረጃም ሲደርስ ወደ ሁለቱም ተጋቢዎች ወደ ሆስፒታል መጥተው ምርመራ እየተደረገ እድሜያቸው ያልደረሱ እድሜያቸው እስከሚደርስ ጋብቻው እንዲቋረጥ እያደረገ እድሜያቸው የደረሱት ደግሞ ቀጣይ ከኤችአይቪ እና ሌሎች ተላላፊ በሽታዎች ነጻ መሆናቸውን ኮንፊርም እየተደረጉም ጋብቻ የሚፈጽሙበት ሁኔታ ለማመቻቸት በጣም ትልቅ ግብዓት ነው የሆነው። በቀላሉ ማህበረሰቡ ላይ ለውጥ በማምጣት በማስተማር እንደዚህ አይነት ማዕከላትን አቋቁሞ ደግሞ ለደረሰባቸው ችግር ለደረሰባቸው ጥቃት ለደረሰባቸው የሚገባቸውን ጥቃት ራሶቹ የሚገባቸውን ህጋዊ ቅጣት እንዲያገኙ ህጋዊ እርምጃ እንዲወሰድባቸው በፖሊስና በፍትህ አካባቢ የሚሰራው እንደዚህ በጥምረት መሰራቱ ቢያንስ ሌላው እንደዚህ አይነት አሪያ ተከትሎ ሌላ ጥፋት እንዳይፈጥር ሌላ ሴቶች እህቶቻችን ላይ ችግር እንዳይፈጥር አስተማሪ የሆነ እርምጃም እየተወሰደ ስለሚሆን ያን ጫና ይቀንሳል ብዬ አስባለሁ። አገልግሎቱ ምንድነው? ጾታዊ ጥቃት ደርሶባቸው የመጡት እናቶች፣ ህጻናት ሊሆኑ ይችላሉ። እኛ ጋር አሁን አገልግሎቱ ያገኙት ከ5 ዓመት አንስቶ እስከ 40 ዓመት ድረስ ያሉት አገልግሎት እየተሰጣቸው ጉዳት የደረሰባቸው ወይም ጾታዊ ጥቃት የደረሰባቸው ሴቶችና ህጻናት እንዳሉ መናገር ፈልጋለሁ። ይሄ ያለ ዕድሜ ጋብቻ እንግዲህ ማህበረሰባችን አንጻር የተለያዩ ችግሮች የነበሩበትና
እነዚህ ችግሮች ታሳቢ ተደርጎ ሲንቀሳቀስ ነገ ራሳቸውን ችለው መምራት የሚችል የብቃት እንዲኖራቸው ሴቶቹ ተወዳዳሪ እንዲሆኑ ከማድረግ አንጻር ትልቅ እንቅፋት ነው ሲገጥማቸው የነበረው። ስለዚህ ይህን ችግር መቅረፍ አለብኝ ብሎ አንዱ ፕሮጀክት በባለቤትነት ይዞ ከድጋፍ ለማድረግ ነው የገባው። አንዱ ተጽዕኖ ይሄ ነው። ፕሮጀክቱ ተሞክሮዎችን ለማስፋትና ግንዛቤውን ለማሳደግ ከተጠቀማቸው ዘዴዎች መካከል የራዲዮ ስርጭት አንዱ ነው። ይህ ሲሆን የአድማጭ ቡድን በማቋቋም የሚያስፈልጉ ቁሳቁሶችንም ጭምር በማሟላት ነው። እነኚህ ችግሮች በማህበረሰቡ ላይ ሲጫኑ የመጡት በርካታ ነገሮች ተጭኖበት የመጣ ነው። ከዛ ውስጥ እንግዲህ አንዱ ደግሞ ማህበረሰቡ ስለ ጎጂነቱ ግንዛቤ ያለመኖርም ነው አንዱ። እንግዲህ ግንዛቤውን በተለያየ መልኩ አድርገነዋል። በትምህርት ቤት፣ በማህበረሰቡ ውስጥ በድር በተለያየ መልኩ ግንዛቤ አድርገናል። ከዛ ውጭ ግን በሚዲያ በአማራ ሚዲያ ከፍተኛ ርብርብ የተደረገው እንግዲህ ምንድነው ያደረግነው? የአማራ ማስ ሚዲያ ይሰማል የትም ቦታ ላይ እሱ እንደተጠበቀ ሆኖ እኛ ግን በያዝናቸው ቀበሌዎች ውስጥ እንዴት ነው መገምገም ያለብን? ማህበረሰቡ ያ ማህበረሰብ እኛ እንደ ፕሮጀክት ያዝነው ማህበረሰብ እየሰማው ነው አይደለም የሚለውን የአድማጭ ፕሮግራሞችን ተዘጋጅተዋል። ስለዚህ እነዛ የአድማጭ ፕሮግራሞች የተዘጋጁ የአድማጭ ግሩፕ አሉ፣ ሬዲዮን ሰጥተናቸዋል። ስለዚህ እነሱ ያዳምጣሉ። ካዳመጡ በኋላ ከነሱ ፊድባክ የምንወስደው ግብረ መልስ አለ። በዛ የገመገም ነው ያሻሻል ነው የመሄድ ስራን እየሰራ ነው። እንደገናም ደግሞ ፕሮግራሞቹ ከተቀዱ በኋላ ደግሞ የሰጠናቸው ሬዲዮ በፍላሽ መልሰው ማዳመጥ ስለሚችሉ እንደዛ እንዲያደርጉ በማድረግ የበለጠ ግንዛቤያቸውን እንዲዳብርና የተሰጠውስ ምን ለውጥ አምጥቷል የሚለውን እየገመገምን እየሄድንበት ነውና በዚህ ጥሩ ለውጥ ነው የመጣው። በጣም ነው ያገዘው ማለት ይቻላል። ያለ ዕድሜ ጋብቻ፣ የሴት ልጅ ግርዛት፣ በቃ ጎጂ ልማዳዊ ድርጊቶችን በሙሉ ማለት ነው። ያን ሁሉ እናዳምጣለን። የተሰሩትን ፕሮግራሞች ይሄንን እንዴት ነው የምናደርገው፣ በምን አይነት ዘዴ ነው እንትን የምንለው ተባብለን ያንን ለማስቀረት እንታገላለን። ግን እስካሁንም የለም ይሄ የሴት ልጅ ግርዛትና ያለ ዕድሜ ጋብቻ የለም። ያለ ዕድሜ ጋብቻ አዲስ በተሻሻለው የቤተሰብ ሕግ ትርጓሜ መሰረት ሴቷ ተጋቢ 18 ዓመት ሳይሞላት ያገባች እንደሆነ ማለት ነው። በአዲሱ የወንጀል ሕግ መሰረት ከ18 ዓመት በታች ከሆነች ልጅ ጋር ጋብቻ የፈጸመ ያስፈጸመ ፈቃድ ወይንም ምስክርነት የሰጠ በአንቀጽ 647 መሰረት 3 ዓመት የሚደርስ በቀላል እስር እንደሚያስቀጣም ተደንግጓል። ይሁን እንጂ ይህ ሕግ መቀመጡ ብቻ ተግባሩን ሙሉ በሙሉ ተፈጻሚ አላደረገውም። ለዚህ ማሳያ ከሆኑት ደግሞ የጣርማበር ወረዳ አንዱ ነው። ፕሮጀክቱ ከሃይማኖታዊና ማህበራዊ ተቋማት ጋር በፈጠረው ቅርበት ግን ያለ ዕድሜ ጋብቻንም ይሁን የሴት ልጅ ግርዛትን ለማስቀረት ብዙ ርቀት ተጉዟል። 63% ነበረ ጥናቱ የሚያሳየው። መጀመሪያ ላይ ቤዝላይን ሰርቬይ ተካሂዶ ስለነበረ የመነሻ ጥናት ማለት ነው። አሁን ደግሞ ተካሂዷል ሌላ ጥናት፣ በርካታ ጥናቶች ተካሂዷል። በየአመቱ ይካሄዳል። አሁን የመጨረሻው ተካሂዷልና ለምሳሌ የጎጂ ልማዳዊ ድርጊት ከ63% 18% ነው የደረሰው በወረዳው ማለት ነው። ይሄ ማለት አንዳንድ ወረዳዎችም ያወጁ አሉ እንትን ባለው መስፈርት መሰረት ቀበሌዎች ማለት አንዳንድ ቀበሌዎች በዛ መሰረት ያደረጓሉና ውጤቱ ጥሩ ነው። እንግዲህ እኔ ምንድነው የኛ ብቻ አይደለም ይሄ ውጤት መንግስትም ከዚህ ከኛ ያላነሰ ጥረት ያካሂዳል። ሌሎች መንግስት ያልሆኑ ድርጅቶችም እንደዚህ ስራ ይሰራሉ። ማህበረሰቡ በተለይ ማህበረሰቡ እድሮች እና ተቋማት የማህበረሰብ ተቋማት ለዚህ እንዲለወጥ ከፍተኛ አስተዋጽኦ አድርገዋል። ምክንያቱም የግንዛቤ ማስጨበጥ ስራው ችግሮችን በደንብ ወደ ውስጥ እንዲያወስድ አደረጋቸው ማለት ነው። ከዛ ውጭ እንግዲህ እኛን ትንሽ ለየት የሚያደርገው ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ እንትን አላት። የማህበረሰብ ተቋም በማህበረሰብ ውስጥ ተቋሙ እስከ ታች ድረስ የደረሰ ነውና እነዚህ ሰዎች ደግሞ አባቶች በዚህ ተሰሚነት አላቸው እና
በተለያዩ መድረኮች ወጣቶችን በሰንበት ትምህርት ቤት በማግኘት ሴቶችን ደግሞ በተለያዩ የጽዋ ማህበራት በማግኘት ወንዶችንም ሌሎች ማህበረሰብ ክፍልም ደግሞ በቤተክርስቲያን በማግኘት ይሄ ብቻ ሳይሆን ከሌሎች የእምነት ተቋማት ጋር ከሙስሊሙም ከፕሮቴስታንቱም ጋር በጋራ በመሆን የየራሳችን መድረክ የጋራ መድረክ እንዲሁም ደግሞ ሁሉም ደግሞ በተናጠል እንዲያደርግ በማድረግ በመረባረብ አንዱ መስፈርት ይሄ ነው። ሌላው ስራዎች ከኢኮኖሚ ጋር የተያዙም ስለሆኑ አንዱ ደግሞ የኢኮኖሚ ችግርም ስለሆነ እሱ ላይም ሰርተንበታል እና አስፈላጊ በጀት ተመድቧል። ሌላው ከዚህ ጋር የተቀናጀ ሌሎች ፕሮጀክቶች አሉ። ከመጠጥ ውሃ ጋር የተያዘ፣ ከግብርና ጋር የተያዘ፣ ከተፈጥሮ ሀብት ጥበቃ ጋር የተያዘ፣ ከትምህርት ቤት ጋር የተያዘ እና በርካታ ስራዎች ትምህርት ቤት ላይ የሚሰሩ ስራዎች በርካታ ስራዎች ስለነበሩን ይህንን ከነዚህ ጋር ቀናጅ ነው። ምክንያቱም ማህበረሰቡ የመስኖ ችግር ያለበት አካባቢ መስኖ እንሰራለን፣ በዛ እናገኘዋለን ህብረተሰቡን። ያ ችግር ሲፈታለት እኛም ደግሞ ምንድነው እያዳመጠን ይሄዳልና ሌሎች ስራዎችን ከዚህ ጋር በማቀናጀት ትርጉም ያለው ለውጥ እንድናመጣ ያገዘን ይመስለኛል። የሴቶች ጉዳይ ህጻናት ስራ ቢሆን ይሄ ባይኖር ኖሮ እዚህ ደረጃ ዜሮ ደረጃ እንደርስም ብዬ አስባለሁ። ምክንያቱም እሱ ብዙ ዘዴዎችን ተጠቅሞ ነው እንትን ያለው፣ በበጀት የተደገፈ ነው። አንደኛ ካህኑ ላይ ሙሉ ካህናቶችን የሃይማኖት አባቶችን የእስልምናም የካቶሊክም የሁሉንም እምነት ተከታዮች በሙሉ ሰብስቦ ግንዛቤ ፈጥሮላቸዋል። ካሁን ቀደም 2 ካህኖች ይህን ውሳኔ ሳንወስን ነው እንጂ አንዱ አማላጅ ሆነ አንዱ ደግሞ ልጁን የዳረ አግኝተን ቀጥተን በካርኔ ቆርጠን እሱንም ለሌሎቹ ማስተማሪያ አድርገናል፣ ህግ አስከብረናል ማለት ነውና በዚህ የተነሳ አሁን ማንም ካህን ያለ እድሜ ጋብቻ ላይ አይሳተፍም። የእድሜ ምርመራ ካላየ አማላጅ መሆን አይችልም፣ ጋብቻውንም አይባርክም። የሴት ልጅም ግርዛት ላይ ተገኝቶ ጸበል አይረጭም፣ አይገኝም። በእኛ በዚህ ቆሟል። አልፎ አልፎ ተሳስተው የሚገቡ ካሉም እርምጃ እንወስዳለን። ማህበረሰቡ በዚህ ከድሩም እንዲወጣ አይፈልግም። ከማህበራዊ ነገር እንዲፈናቀል ስለማይፈልግ ማህበረሰቡ በጥልቅ ሰምቶ በየጊዜውም እየነገርኑ እየደጋገምኑ ስላስተማርኑ አሁን ከዚህ ድርጊቱና መጥፎ ስራው ነፃ የሆነ አስተሳሰብ ይዞ በቃ ገብቶታል። ሴት ልጅ ግርዛትንም በተመለከተ በተቻለ መጠን ግንዛቤ ስላለው አሁን የለም፣ ይሄ ቀርቷል። በየሰፈሩ እንደዚህ የሚያደርግ የለም። እንደውም ሰው ይፈራል። በዚህ ደረጃ ደፍሮ ለማድረግ መሸማቀቅ፣ ፍራቻ አለ። ከሁሉ በላይ ደግሞ አምኖበታል፣ ትክክልም አይደለም። አሁን እየተረሰ ያለ ባህል ሆኖ መጥቷል ማለት ነው። አሁን አንድም ሴት ልጅ ሲያስገርዝ የተገኘ በህግ እንደሚቀጣ ተወስኗል። ተወያይተናልም። ጎጅነቱንም ምንም ጉዳት በወሊድ ጊዜ የመለጠጥ ባህሪ አይኖረውም የተገረዘችው። ስለዛ ችግር ይፈጥርባታል። በደንብ እያልን ግንዛቤ ፈጥረን ይሄ በከተማችን ውስጥ አይደረግም፣ አሁን ቀርቷል። ፕሮጀክቱ በወረዳው በቆየበት የ5 ዓመት ቆይታ በወረዳው የተወሰኑ ቀበሌዎችን ከዚህ ድርጊት ነፃ ማድረግም ተችሏል። ባለን በጀት ልክ በያዝናቸው ቀበሌዎች ሁሉንም የወረዳውን ቀበሌ ባንይዝም በይበልጥ ለውጥ እናመጣባቸዋለን ብለን በያዝናቸው ቀበሌዎች ውስጥ ከፍተኛ የሆነ ለውጥ እያመጣን ከዛም ማህበረሰቡ ሌሎች ቀበሌዎች ከዚህ እየተማሩ ካስኬድ እያደረጉት እየተቀባበሉ ትምህርቱን ግንዛቤውን በርካታ ፕሮግራሞች ስለነበሩ በዛ ፕሮግራሞች መሰረት ጥሩ የሆነ ለውጥ ማምጣት ተችሏል ማለት ነው። አሁን በነበረን የመጨረሻ ግምገማ ያውም ከኛ ውጪ ዶኖሩ ወይም ደግሞ ለጋሽ ድርጅቱ ባካሄደው ግምገማ ውጤቱ ቆንጆ ነበር። መማር አለባቸው ተማሪዎች፣ ትምህርት መጨረስ አለባቸው። ግን የነበረው ችግር ከዚህ በፊት ማለት ነው በተለያየ መንገድ እንደዚህ አይነት ስራዎች ላይ ትኩረት የሰጡ አካላቶች ማለት ነው የህፃናቶች ትምህርታቸውን በአግባቡ ጀምረው ከመጨረስ ይልቅ ቶሎ አላግባብ አባብሎ የማግባት እንደዚህ የመሸዋወድ ነገሮች ነበሩ። አሁን ግን ይሄ ትክክል እንዳልሆነ የጋራ ስናረግ ስንግባባበት ተማሪዎች በአግባቡ ትምህርታቸውን እንዲጨርሱ በምንም አይነት መንገድ እንዳይሸወዱ ቤተሰብ በንቃት እንዲከታተላቸው ከመዘናጋት እንዲወጡና ይሄ ተግባር መልካም እንዳልሆነ በትምህርት ቤት ግንዛቤ ይፈጠራል። መምህራን ትኩረት ይሰጣሉ፣ ያግዛሉ። ከሁሉ በላይ ደግሞ ወላጆች ልጆቻቸውን ክትትል ያደርጋሉ ማለት ነው። በዋናነት ይህ ግንዛቤ ከተፈጠረ በኋላ ወላጆችና ትምህርት ቤት መምህራኖች በመነጋገር የሰሩት መልካም ስራ ያለ እድሜ ጋብቻን ማስቀረት ችሏል።
በእንደኛ 4 ቀበሌዎች ነጻ ወጥተዋል። ሙሉ ለሙሉ በምክር ቤት አጸድቀው በህገ ደንባቸው ላይ አስፍረው 4 ቀበሌዎችም ይህንን አድርጓት ሲያደርግ የተገኘ ደግሞ በእድር ማህበረሰቦች ላይ ህግና ደንብ አስወጥተው ወደ 90 የሚሆኑ እድሮች ላይ ህግና ደንባቸው ላይ እንዲያስገቡ ቢያንስ ከእድር ሲቀር ይሄን ያደርጋል የሚለውን ይሄም የጎጂ ልማዳዊ ድርጊት ሲፈጽም የተገኘ ይሄን ቅጣት ይቀጣል ብሎ እስከ ገንዘብ መቀጮ ድረስ ህግና ደንብ አስወጥቶ በእድሮች ላይ እንትን ያለበት አለ። እስካሁን የሚያስቀጧቸውም ቀበሌዎችም አሉ። ስለዚህ ማህበረሰባችን ላይ ግንዛቤ ፈጠራውን ከሱ እኛም አሁን ቢወጣም ዞሮ ዞሮ ያግዘናል ብለን የምናስበው እሱ ሰርቶ የሄደባቸው ምን ላይ ደረሱ ብሎ እንደሚጠይቀን እኔም ተስፋ አደርጋለሁ። ግን ደግሞ ይህንን ለማስቀጠልና ስራዎችን ይዘን እንሰራለን ብለን ያሰብነው እኛ እንደተቋም። የሴት ልጅ ግርዛት በተለይ ይፈጸም ነበር። አሁን ግን የሴት ልጅ ግርዛት ነጻ ነው። ተቀበሌያችን ሙሉ በሙሉ ነጻ አድርገናል። ያው ግን ነጻ ነው ማለት ቢሆንም የተመረቀበት ሁኔታ ቢኖርም አሁንም ቢሆን ውይይቱ እኛ አላቋረጥንም። ጎጂ ልማዳዊ ድርጊቶች መፈጸማቸው በትውልዱ ላይ የሚያሳድሩት አሉታዊ ተጽዕኖ የመኖሩን ያክል ከዚህ ነጻ የሆነ ትውልድ መፍጠር ደግሞ ጠቀሜታው በዛው ልክ ነው። በተለይ የህፃናት ጋብቻ እንደምታውቀው ተማሪዎች ከትምህርት ገበታቸው የሚገለሉበት፣ ኢኮኖሚካሊ ፕሮዳክቲቭ የማይሆኑበት፣ የስነ ልቦና ተጽዕኖ ውስጥ ራሳቸውን ከአካባቢው የሚሰውርበትም ጭምር እንደዚህ አይነት አደጋ የደረሰባቸው በዚህ ባልተፈለገ ሁኔታ ላይ የገቡ ከትዳራቸውም ሰስቴኔብል የማይሆንበት የሚፈለገውን የፍቅርና የትዳር ህይወት የማይቀጥሉበት ሄዶም ለጋብቻ የሚዳረግበት ሁኔታ አይነት ችግሮች ይከሰታሉ። ላልተፈለገ እርግዝናም እድሜውን ማዕከል ያላደረገ እርግዝና ይፈጠራል። አለእድሜያቸው ወይም ሰውነት አካላዊም ስነልቦናዊም ዝግጅት ሳይኖር ህፃን የሚወልዱበት እሱን ለማሳደግ ከፍተኛ የሆነ ችግር ውስጥ የሚደርሱበት በጣም የተወሳሰበ የጤና ችግር ላይ ነው የሚያደርሰውና እነኚህ ችግሮች ናቸው በስፋት የታዩ የነበሩት። ተጽዕኖ በጣም ብዙ ተጽዕኖ አለው። ያለ እድሜዋ ስትዳር ማለት ነው። አንደኛ በወሊድ ሰዓት ተጽዕኖ ነው። በወሊድ ሰዓት የማህፀን ጥበት ይገጥማታል። ሁለተኛ በምትወልድበት ጊዜ የልጁ መታፈን ሊኖር ይችላል። ሁለተኛ ደግሞ ያለ እድሜዋ ስለሆነ ለትዳሯ ፍቅርም ክብርም አይኖራት፣ ምክንያቱም ፈልጋ ስላልሆነ ማለት ነው። ይህም አንድ በትዳር ላይ ነው። በብዙ ነገሮች ተጽዕኖ አለው። ልጅቷ ፈልጋ ስላልሆነ ማለት ነው። በልጅቷ ላይም ተጽዕኖ አለ። ብዙ ተጽዕኖችን ያደርስባታል። ፈልጋም አይደለም ከዛ ወዲህ ትታ የመሄድም ነገር ይኖራል፣ ፈልጋ ስላልሆነ ማለት ነው። በዛን ሰዓት ያለ እድሜዋ ደግሞ ብዙ ሳይኮሎጂካሊ ትጎዳለች ፈልጋ ስላልሆነ። ሁለተኛ ደግሞ መማር ያለባትን ሳትማር ታቋርጣለች። ካገባች ወዲህ ወደ ኑሮዋ ነው እንጂ ወደ ትምህርቷ አትመለስም። ያም አንድ ትልቅ ተጽዕኖ፣ ትምህርት አለመማር ማለት ከባድ ነው። ሁለተኛ ደግሞ ከትዳር አጋሯ ጋር የመስማማቱ ነገር በጣም ከባድ ነው። ተስማማ ብዙዎቹ ስናያቸው አይስማሙ። በዚህ ምክንያት ትምህርታቸው የሚያቋርጡ ተማሪዎች ቀላል አልነበረም በወቅቱ። ሁለተኛ ጠለፋ ነው። ስለዚህ ይህም በተለያየ የአጋር አካላት መሰረት አድርጎ የሚሰራ ነው። ይህም እንደ ወረዳችን ተጨባጭ ሁኔታ የተለያየ ሞራላቸውን የሚወድቅበትና የተለያዩ ችግሮች ሲያጋጥማቸው ከትምህርት ገበታ የሚወጡበት ስርዓት በጣም ትልቅ ነው የነበረው። ትምህርትን እንዲቀጥሉ ከማድረግ አንጻር ብቻ ሳይሆን በጤናቸውም ጭምር መሰረታዊ ችግር ሊፈጥርባቸው የሚችሉና ከኢኮኖሚ አመንጭነትም ጭምር ወደ ኋላ የሚቀሩበት ስርዓት እየተፈጠረ አጠቃላይ የትምህርት ስርዓቱ ወደ ኋላ እንዲጎተት ከሚያደርጉና ሴት ተማሪዎችን ትምህርታቸው ቀጥለው ተወዳዳሪ ሆኖ ነገ ሀገር ተረካቢ የሚሆኑ ሴቶች ወደ ኋላ የሚቀሩበት ስርዓት ስለነበረ እነዚህ የትምህርት ተጋላጭነትን ለመቀነስ ፕሮጀክቱ ለመደገፍ ነው የገባው። ፕሮጀክቱ በወረዳው የነበረውን ቆይታ አጠናቋል። በርካታ ለውጦች የመምጣታቸውን ያክል አሁንም የሚቀሩ ተግባራት እንዳሉ ሙን ነው። በመሆኑም በወረዳው መልካም ተሞክሮችን ለማስቀጠል በቀጣይ ምን ይሆን የሚጠበቀው? ዝም ብለን አለ የሚወጣ ነው። ጥናቱን እንግዲህ በየጊዜው በወረዳ ደረጃ የሚገመገሙ ግምገማዎች አሉ፣ ስራዎች አሉ። በየአመቱ እናደርጋቸዋለን በአመት 2 ጊዜ። ከዛ ደግሞ እኛ የለጋሽ ድርጅቱ በየአመቱ የሚያደርገውን ውጤት አቀናጅተን ምንድነው የመጣው ለውጡ እንዴት ነው የመጣው፣ ምን የሰራ ነው ብለን እሱን በደንብ አድርጎ ቀምሮ በመያዝ የተደረገው ምንድነው ለሴክተር መስሪያ ቤቶች፣ ለሴቶችና ህጻናት፣ ለጤና፣ ለተለያዩ መንግስት አካላት
ከምን ተነስተን ምን ሰራን? እንግዲህ ቅድም እንዳልኩት ብቻችን የሰራነው አይደለም፣ ከመንግስት ጋር የሰራነው። እያንዳንዱ ሴክተር ምን ሰርቶናል፣ ምን አስተዋጽኦ አድርጓል፣ እንዴት ነው የሰራነው በጋራ ውጤቱንስ እንዴት ገመገም ነው፣ እንዴት ሳመጣን የሚለውን ያን ውጤት ይዘን እያንዳንዱ መስሪያ ቤት እንዲረከብ ርክክብ ተደርጓል ስራውን። ይህን 18% መድረሱን አሁን ያለበትን አንዳንድ ቀበሌዎች ነፃ ይሆናሉ። ይሄን እንዴት አድርገን ነው የምናስቀጥለው? በመጀመሪያ ባለበት ወደ ዜሮ የሚመጣበትን እንደገና ደግሞ ሌሎች ደግሞ በጣም ጉዳት ያለባቸውን ደግሞ ወደ እነዚህ ከፍ የሚሆኑበትን እንዴት እናስቀጥለዋለን? እኛ ድጋፍ ነው የምናደርገው እና በመንግስት የተያዘ እቅድ ስለሆነ የበለጠ እንዴት አድርገን መስራት ይገባናል የሚለውን ተፈራርመን ነው የተለያየ ነው። ስለዚህ እያንዳንዱ ሴክተር መስሪያ ቤት የራሱን ድርሻ ወስዷል። ምን ማድረግ እንዳለበት ፕላን አድርጓል። በዚህ ፕላንና በዚህ በሚያወጡት እቅድ መሰረት ቀጣይ እኛ ባንኖርም እንዴት ነው የምናደርገው? ቅድም እንዳልኩት እንግዲህ አብረን የምንሰራቸው የማህበረሰብ ክፍሎች አሉ፣ የሃይማኖት ተቋማት አሉ። እነዛ ማህበረሰብ ውስጥ አሉ፣ ታዋቂ ግለሰቦች አሉ፣ ትምህርት ቤቶች፣ ወጣቶች አሉ። ስለዚህ ይህንን መንግስት አሁን ያለው ማህበረሰብ ማስቀጠል ይችላል። ስለዚህ ይህንን ተወያይተንበት ተፈራርመን ዶክሜንት ተቀያይረን ነው የወጣ ነው እና በዚህ መሰረት ውጤቱ ከዚህ በለጠ ይሆናል ማለት ነው። ኦርቶዶክስ እኔ እውነት በእጅግ ሳላመሰግነው አላልፍም። ምክንያቱም እያንዳንዷን ስራ አሁን የጠራሁልህ አሉ አይደል? እያንዳንዷችን ስራ አስረክቧል። ካህኑም የሃይማኖት አባቶችም ይህን ስራ እንዲያስቀጥሉ ስራውን ተረክበው ሲሰሩ የነበሩትን ስራ አስረክቧቸው ስራውን እንዲቀጥሉበት መቀጠልስ እንዴት እንዳለባቸው ግንዛቤ ፈጥሯል። የእያንዳንዱ እድር ህብረትን ሰብስቦ አሁን ሊወጣ ሲል ማለት ነው እድር ህብረትንም ሰብስቦ እንደዚሁ በዚሁ መቀጠል እንዳለባቸው ስራዎችን እያንዳንዱን ያስረክቦ ነው የወጣው። አንዷም ስራ መሬት ላይ ጥሎ አልጠም በትኖ አይደለም የወጣው። እያንዳንዱን ስራ አስረክቧል። መረከብ ላለበት ለሃይማኖት አባትም ለድርም ለእንትንም ክበባትም ለእያንዳንዱ አስረክቧል። ለጤና የሚረከበው ለጤና፣ ለትምህርት የሚረከበውን ትምህርት ሁሉንም አስረክቦ ነው የወጣው እና ሁሉም ማህበረሰብ አዋዮች አሉ። እነሱም ሲያዋዩ ቆይተዋል 5 ዓመት ሙሉ ማለት ነው። እነሱም ማስቀጠል እንዳለባቸው ሰብስቦ ስልጠና ሰጥቶ ግንዛቤ ፈጥሮ ነው የወጣው። ስለዚህ ሁሉም እንደሚያስቀጥል ቃል ገብቷል። እኛ ደግሞ በበላይነት ሁሉንም ስራ ተረክበን ማስቀጠል እንዳለብን እሱ ስለወጣ ስራው መቆየታል። ምክንያቱም የአሰራር ዘዴዎችን አሳይቶናል ማለት ይቻላል። እንዴት መያዝ እንዳለብን ያሳየን ሁኔታዎች አሉ። ስለዚህ ስራዎችን ለመቀጠል እኛ አንቸገርም ብዬ ነው የማስበው እሱ ቢወጣ ማለት ነው። ምክንያቱም እያንዳንዱን እንትን ብሎልን ሄደው አመሻሽቶልን ሄደው። እንደሚታወቀው ይሄ የተቋማት ስራ ነው። በጤና ዙሪያ ያለው የጤና ተቋም የሚፈጽመው አንዱ ተግባር ስለሆነ ይህን ተግባር ተረካክበናል። እታች ያሉ የጎጂ ልማዳዊ ድርጊት አስወጋጅ ኮሚቴ በጤና ኤክስቴንሽን የሚሰሩ ጤና ኤክስቴንሽን ባለሙያዎች የመጨረሻ የስራ ርክብክብ አድርገን የተለያየንበት ሁኔታ ስለሆነ ያለው አሁንም ራሱኛ ፕሮጀክት እያዘጋጀን አሁንም እድሉን ካገኘን ከታች ጀምሮ ያለውን አካል ለማነቃነቅ ፕሮግራም እያመቻቸን ነው። የመንግስትም አካል ከአጠቃላይ በጀት 10% የሚሆነውን ከስራ ማስኬጃ ለዚህ ተግባር እንዲውል ዋና አስተዳዳሪው በተገኙበት ወስኗል። እነኛንም በጀቶች እያነሳን እነኚህ ስራዎች በደንብ የሚጠናከሩበትና ተቋማዊ ሆኖ የሚቀጥሉበትን ነገር እርክብክብ ያደረግንበት ሁኔታ ነው ያለው። በዚህ አግባብ ይቀጥላሉ የሚል እምነት ነው ያለኝ። ይህንን እንትን አቅም እስከፈቀደ ድረስ አናቋርጥም። ግንዛቤውን የመፍጠር ኃላፊነት አለብን። እንደ ኃላፊነትም እንወስደዋለን። ያወቅነውን ላላወቀ ማስገንዘብ የተወሰነ ጊዜ ሳይሆን ሙሉ ሰዓት የሚወስድ ስላልሆነ ሙሉ ቀን የሚወስድ ስላልሆነ በተወሰነ ቀን ቆርጠን ነው የምንወያየው። ተወያዮቹን ይዘመተን የተወሰነ ሰዓት ስለሆነ ምንጊዜም ቢሆን አናቋርጥም የሚል ኃላፊነት እንደ ራሴ አለብኝ ብዬ ስለማምን አስቀጥላለሁ የሚል